ለአርሰናል ደጋፊዎች ሰበርና እጅግ አስደሳች ዜና አሁን ተሰምቷል። የመድፈኞቹ ወሳኝ ተጫዋች ዛሬ በአርሰናል ቤት ለረጅም ጊዜ እንደሚቆይ ታውቋል። የተናገረው ንግግርም የበርካቶችን ቀልብ ስቧል። ስለ ቤንጃሚን ሼሽኮ አዲስ መረጃ ፈትልኮ የወጣ ሲሆን ስለ ሮድሪጎ፣ ስለ ዝውውሩ በርካታ መረጃዎችን እናነሳለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በነገራችን ላይ ብዙዎቻችሁ ሰብስክራይብ ሳታደርጉ ቪዲዮዎችን ትመለከታላችሁ። አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ልጋብዛችሁ። እንደተለመደው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ ወስዳችኋለሁ። ዛሬ ከተሰማው አስደሳች ዜና እንጀምራለን። እንግዲህ የአርሰናል ደጋፊዎች የዝውውር መስኮቱ እጅግ አሰልቺ ረጅም ሆኖባቸዋል። ነገር ግን መድፈኞቹ ከዛሬዋ ቀን አንስቶ ሙሉ ትኩረታቸው ወደ ዝውውር መስኮቱ የሚዞርበት ጉዳይ ተሰምቷል። በተለይም የአርሰናሉ አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ በዋነኝነት በመጀመሪያ እንዲሰሩት የተሰጣቸውን የቤት ስራ በድል ተወጥተዋል። ስለዚህ አሁን ሙሉ በሙሉ ትኩረታቸውን ወደ ዝውውሩ ያዞራሉ ተብሎ ይጠበቃል። አሰልጣኝ ሚኬል አርቴታና አርሰናል አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ ወደ አርሰናል ሲመጡ የመጀመሪያ የሰጧቸው የቤት ስራ የአርሰናሉን ወሳኝ የተከላካይ ስፍራ ብራዚላዊውን ተጫዋች የጋብሪኤል ማጋሌሽን ውል እንዲያራዝሙ ነው። በነገራችን ላይ ጋብሪኤል ማጋሌሽ በአርሰናል ደጋፊዎች ዘንድ እጅግ የሚወደድ ያልተዘመረለት ጀግና የሚባል ቅጽል ስም ያለው ወሳኝ ተጫዋች ነው። በተለይም ጋብሪኤል ማጋሌሽ ለአርሰናል ማሊያ ያለው ፍቅር እንደዚሁም ደግሞ ትክክለኛ የአርሰናል ደም ያለው ተጫዋች ነው ሲሉ በርካቶች ያሞግሱታል። መድፈኞቹ አጣብቂኝ ውስጥ በገቡበት ሰዓት እንደዚሁም ደግሞ ጨዋታዎችን ሊሸነፉ ደቂቃዎች በቀሩባቸው ሰዓት ደጋፊዎችን በማነሳሳት የቡድን አጋሮቹን በማነሳሳት ከዛም አልፎ ድንቅ የግንባር ግቦችን በማስቆጠር አርሰናልን ወደፊት የሚመራ የመሪነት መንፈስ ያለው ሲሉ በርካቶች የሚያሞግሱት ተጫዋች እንግዲህ በአርሰናል ቤት እስከ 2027 የሚያቆየው ውል የነበረ ቢሆንም በርካታ ክለቦች በተለይም የሳውዲ ክለቦች አይናቸውን በዚህ ተጫዋቾች ላይ መጣላቸውን ተከትሎ ከፍተኛ ገንዘብ ሲያቀርቡለት ነበረ። የሳውዲ ክለቦች እነ አልሂላል እና አልናስር የመሳሰሉ ክለቦች እንግዲህ ማጋሌሽን ወደ ሳውዲ ለማምጣት ከፍተኛ ገንዘቦችን አቅርበውለት ነበር። ነገር ግን እሱ እነዚህን ሁሉ ውድቅ አድርጎ በአርሰናል ቤት ለመቆየት ወስኗል። አሰልጣኝ ሚኬል አርቴታም በመጀመሪያ የሱን ውል አራዝሙልኝ ያሉት እነዚህ የሳውዲ አረቢያ ክለቦች ልቡን አሸፍተው እንዳይወስዱት በመሆኑ በስተመጨረሻም እንግዲህ እስከ 2029 ድረስ የሚያቆየውን ውል በይፋ ፈርሟል። ከፊርማው በኋላም እንደዚህ የሚለውን ንግግር ነው የተናገረው። በአርሰናል ደስተኛ ነኝ። እዚህ በቆየውባቸው 5 ዓመታት ብዙ ተምሬያለሁ፣ በራሴ እኮራለሁ ሲል ጋብሪኤል ከተናገረ በኋላ አስደሳች ጉዞ ነበር፣ አሁን በመቀጠሉ ደስተኛ ነኝ ሲል አስተያየቱን ሰጥቷል። ብራዚላዊ ተከላካይ ጋብሪኤል ማጋሌሽ አሁን ጊዜው ዋንጫ የማሸነፍ ነው ሲል ለመድፈኞቹ ደጋፊዎችና ተጫዋቾች መልእክት ያስተላለፈ ሲሆን አርሰናል አስደናቂ ክለብ ነው፣ ከአርሰናል ጋር ዋንጫዎችን ማሸነፍ እፈልጋለሁ ብለዋል። ውሌን በመራዘሙ ኩራት ይሰማኛል፣ ክለቡ ደጋፊዎቹና የቡድን አጋሮቼን እወዳቸዋለሁ ብለዋል። አክሎም እዚህ በጋራ ብዙ ነገሮችን አሳክተናል፣ አሁን ጊዜ ዋንጫዎችን የማሸነፍ ነው ሲል የቡድኑን ግብ ጠቁሟል። ከአርሰናል ጋር የተወሰኑ ዋንጫዎችን እንደማሸነፍ ተስፋ አለኝ፣ የአርሰናል ቆይታዬን እወደዋለሁ፣ ቤተሰቦቼም በአርሰናል ቤት ያለኝን ቆይታ ይወዱታል ሲል ብራዚላዊ ተከላካይ ጋብሪኤል ማጋሌሽ የተናገረ ሲሆን በነገራችን ላይ ተጫዋች ለአርሰናል 210 ጨዋታዎችን ሲያደርግ 20 ግቦችን ከመረብ ማሳረፍ ችሏል። ታዲያ ጋብሪኤል ማጋሌሽ በቀጣይ ዓመታት እንግዲህ በአርሰናል ቤት ይቆያል። ታዲያ ስፖርቲንግ ዳይሬክተር አንድሬ ቤርታ የማጋሌሽን ውል ማራዘም የመጀመሪያ ቤት ስራቸው ነበር። የማጋሌሽን ውል ካራዘሙ በኋላ አሁን ፊታቸውን ወደ ዝውውር መስኮቱ አዙረው የሚጠበቀውን አጥቂ ወደ ኤምሬትስ የማምጣት ስራ ይጀምራሉ ተብሎ ይጠበቃል። አርሰናል እንግዲህ ቪክተር ዩክሬሽን ሙሉ በሙሉ የተወው ይመስላል። ሙሉ ትኩረቱን በአሁኑ ሰዓት የአርቢ ሌብዚንጉን ስሎቬኒያዊው የ22 ዓመቱ ቤንጃሚን ሼሽኮ ላይ አድርጓል። ለአርቢ ሌብዚንግ ብቸኛ ይፋዊ ጥያቄ ያቀረበው ክለብ አርሰናል ሲሆን ይህ ተጫዋችም ወደ አርሰናል የመምጣት ፍላጎት እንዳለው ተሰምቷል። በተለይም አርቴታ ላለፉት 2 ዓመታት በቅርብ ይህንን አጥቂ ሲከታተሉት እንደነበርና ዩክሬሽ ደግሞ እድሜው የገፋ ተጫዋች መሆኑን ተከትሎ ለረጅም ጊዜ አያገለግልም በሚል የዩክሬሽን ጉዳይ ጣል እንዳደረጉት፣ ነገር ግን ዋነኛ ትኩረታቸው በአሁኑ ሰዓት ቤንጃሚን ሼሽኮ ላይ እንዳደረጉ ተሰምቷል። በነገራችን ላይ እዚህ ጋር ለአርሰናል ትንሽ አሳሳቢ የሚሆን መረጃ ተሰምቷል። ይህም ደግሞ
የመርሲሳይዱ ክለብ ሊቨርፑል የቤንጃሚን ሼሽኮ ፈላጊ ሆኖ ብቅ ብሏል። በብዙ ክለቦች እየተፈለገ የሚገኘው ቤንጃሚን ሼሽኮ የማረፊያ አድማሶቹን እያሰፋ ነው። አሁን ላይ የወጡ የሚገኙት መረጃዎች እንደሚጠቁሙት ከሆነ አርሰናል ከቤንጃሚን ሼሽኮ ጋር ቀጥተኛ ግንኙነት ያለው ብቸኛ ክለብ ቢሆንም ሊቨርፑል አዲሱ ፈላጊ ሆኖ መምጣቱ ተገልጿል። ማንቸስተር ዩናይትድም ተጫዋቹን ከሚፈልጉት ክለቦች መሃል አንዱ ነው። ነገር ግን እስካሁን ይፋዊ ግንኙነት አልተደረገም። ይህንን የዘገበው ደግሞ ስለ ዝውውር ተናገረ የሚባለው ጋዜጠኛ ፋብሪዚዮ ሮማኖ ነው። ታዲያ ሊቨርፑል ከአርሰናል ጋር ፉክክር ውስጥ ይገባሉ ተብሎ ይጠበቃል። ነገር ግን አርሰናል በአሁን ሰዓት ሙሉ በሙሉ ትኩረቱን በዚህ ተጫዋች ላይ በማድረጉ አርቴታና አንድሬ ቤርታ ይህንን ተጫዋች ወደ መድፉ ስብስብ የመቀላቀላቸው ድል እጅግ ሰፊ እንደሚሆን ይጠበቃል። በነገራችን ላይ አርቴታ ይህንን ተጫዋች የመረጡበት በርካታ ምክንያቶች አሉ። አንደኛ የቁመቱ ርዝማኔ 1 ሜትር ከ95 ነው። በዚህም እንግዲህ አርሰናል በሚጫወትባቸው የቆሙ ኳሶች ግብ ለማስቆጠር አይቸገርም። ሁለተኛ ደግሞ በፍጹም ቅጣት ምት ውስጥ ብቻ ሳይሆን ከፍጹም ቅጣት ምት ውጪ እጅግ ጠንካራና ፈጣን የሆኑ ምቶቹ በአርቴታ እንዲመረጥ እንዳደረገው ተሰምቷል። በሌላ በኩል እጅግ ፈጣን እንደዚሁም ደግሞ ግብ ማስቆጠር ብቻ ሳይሆን ተጫዋቾችን ድሪብል ማድረግ የሚችል ብቃት አለው። አርቴታ እንደምታውቁት ወደ ኋላ እየተመለሰ ከመሃል ተጫዋቾች ጋር ሊንክ እያደረገ የሚጫወት ተጫዋች ይፈልጋሉ። ታዲያ ቤንጃሚን ሼሽኮ ይህ ባህሪ ያለው ወደ ኋላ እየተመለሰ ከመሃል ሜዳ ተጫዋቾች ጋር ሊንክ አፕ እየፈጠረ መጫወት የሚችል ተጫዋች በመሆኑ በአርቴታ ተመራጭ እንዲሆን እንዳደረገው ተሰምቷል። ታዲያ ቪክተር ዩክሬሽም ከአርሰናል ጋር እንግዲህ ስሙ ቢያያዝም አሁን ላይ መድፈኞቹ ዋነኛ ትኩረታቸው ቤንጃሚን ሼሽኮ ነው። ሌላኛው የሮድሪጎ ዝውውር አሁንም እንደ አዲስ መነሳት ጀምሯል። የሪያል ማድሪዱ እንግዲህ ብራዚላዊው የመስመር ድንቅ ተጫዋች ሮድሪጎ ከሪያል ማድሪድ ጋር የመቀጠል እድሉ ጠባብ እንደሆነ እየተሰማ ነው። ሮድሪጎ እንደተናገረው ከሆነም ከአዲሱ አሰልጣኝ ዣቪ አሎንሶ ጋር መነጋገር እንደሚፈልግ ነው የተሰማው። ታዲያ አርሰናል ሁለት ተጫዋቾችን በዚህ በኩል ይፈልጋል። ይህም እንግዲህ አንደኛው የአትሌቲኮ ቢልባኦ ኒኮ ዊሊያምስ ሲሆን ሁለተኛው ደግሞ የሪያል ማድሪዱ ተጫዋች ሮድሪጎ ነው። ዋነኛና የመጀመሪያው ግባቸው ግን አርሰናሎች የሚሳካ ከሆነ እጅግ በጣም ውድ ዋጋ ቢሆንም ሮድሪጎን ለማስፈረም በድጋሚ እየተንቀሳቀሱ እንደሆነ ተሰምቷል። ዋጋው ውድ ነው በሚል አርሰናል ከዚህ በፊት ከዝውውሩ ወጥቶ ነበር። ነገር ግን አሁን መድፈኞቹ በገበያ ላይ ሲመለከቱ እንደ ሮድሪጎ አይነት ጥራት ያለው ተጫዋች እንደማያገኙ ስላወቁ ሮድሪጎ ላይ ያላቸውን በጀት ሁሉ ለማፍሰስ እንዳሰቡ ተሰምቷል። ስለዚህ በቀጣይ ቀናትም ቀጥተኛ ጥያቄን እንግዲህ ለሪያል ማድሪድና ለሮድሪጎ ያቀርባሉ ተብሎ ነው የሚጠበቀው። ነገር ግን እዚህ ጋር የተጫዋቹ ውሳኔ እጅግ ይጠበቃል። ምክንያቱም ተጫዋቹ በሎስ ብላንኮቹ ቤት ለመቆየት ከፈለገ ማንም አያስገድደውም። ተጫዋቹ መልቀቅ ከፈለገ ግን አርሰናል በቀላሉ ተጫዋቹን የማግኘት እድል ሊኖረው እንደሚችል ነው የተሰማው። ስለዚህ የሮድሪጎ የተጫዋቹ ውሳኔ በከፍተኛ ሁኔታ ይጠበቃል። ማድሪድም ሮድሪጎ መልቀቅ ከፈለገ ወደ ኋላ መጎትትበት ምክንያት የለም። እለቃለሁ ካለ መንገዱን ከፍታለሁ ስላለ የሮድሪጎ ውሳኔ እጅግ በጣም የሚጠበቅ ነው የሚሆነው ማለት ነው። በሌላ በኩል አርሰናል የቼልሲውን ግብ ጠባቂ ኬፓን ለማስፈረም እንቅስቃሴ ጀምሯል። አርሰናል እንግዲህ ዘንድሮ ከሚያስፈርማቸው ተጫዋቾች አንዱ የግብ ጠባቂ እንደሆነ ይታወቃል። የዴቪድ ራያ ተተኪ በረኛ ይፈልጋል አርሰናል። በተለይም እንደ ኤፍኤ ካፕ፣ ካራቦ ካፕ ባሉ ጨዋታዎች ላይ እየተቀየረ የሚጫወት እንደዚሁም ዴቪድ ራያ ጉዳትና ወይም ደግሞ በቅጣት በካርዶች ምክንያት ጨዋታዎች ሲያመልጡት በቋሚነት መሰለፍ የሚችል ወሳኝ ግብ ጠባቂ ይፈልጋል። በዚህም አርሰናል የቼልሲውን ኬፓን ለማስፈረም በ5 ሚሊዮን ፓውንድ ንግግር እንደጀመረ ተሰምቷል። ስለዚህ በቀጣዮቹ ቀናት ኬፓ የአርሰናል በረኛ ሊሆን ይችላል ማለት ነው። አንድሬ ቤርታ እንግዲህ ከማጋሌሽ ዝውውር በኋላ በቀጥታ ሙሉ ትኩረታቸውን ወደ ዝውውር መስኮቱ እንደሚያዞሩ ነው የሚጠበቀው። በትላንትናው ጨዋታ ስፔንና ፈረንሳይ ባደረጉት 5-4 በተጠናቀቀው ጨዋታ እንግዲህ ሚኬል ሜሪኖ የመድፉ ተጫዋች ግብ አስቆጥሯል። በነገራችን ላይ የተጫዋች አሰልጣኝ ሚኬል አርቴታ ትልቅ አስተዋጽኦ እንዳደረጉለት እየተነገረ ነው የሚገኘው። ምክንያቱም ሚኬል ሜሪኖ እንግዲህ በአርቴታ ትዕዛዝ አማካኝነት ከአማካኝ ተጫዋችነት ወደ 9 ቁጥር ጨራሽ ቦታ መጥቶ መጫወት ከጀመረ አንስቶ 13 ጎልና አሲስቶችን አድርጓል። ይህም እንግዲህ እጅግ የሚደነቅ ቁጥር ነው። አንድ አማካኝ የነበረ ተጫዋች ወደ አጥቂነት መጥቶ 13 ጎልና አሲስቶችን ማድረጉ እንዲደነቅና በተለይም አሰልጣኝ ሚኬል አርቴታ ትልቁን ክሬዲት እንዲወስዱ ተደርጓል ማለት ነው። ስለዚህ አርሰናል በቀጣይ ዓመት የተባሉትን ፊርማዎች የሚያደርግና ራሱን የሚያጠናክር ከሆነ ከፍተኛ ፉክክር በእንግሊዝ ፕሪሚየር ሊግ እንመለከታለን። ምክንያቱም
ማንቸስተር ሲቲ ራሱን እጅግ በጣም አጠናክሯል። ሊቨርፑል ራሱን በጣም ያጠናከረ ነው። ማንቸስተር ዩናይትድም እንግዲህ ቀጣይ ዓመት ላይ ጥሩ ቡድን ይሆናል ተብሎ ነው የሚጠበቀው። ምክንያቱም ማንቸስተር ሲቲ እንደምታውቁት የኤስ ሚላኑን የመሃል ተጫዋች ሬንደርስን አስፈርሟል። እንደዚሁም ደግሞ የወልቭሱን የመስመር ተከላካይ አያት ኑሪን አስፈርሟል። በመጨረሻም ደግሞ ትላንት በፈረንሳይ ጨዋታ ድንቅ ብቃቱን ያሳየው ቼርኪ የሊዮኑን አጥቂ ማለት ነው የአጥቂ አማካኝ ተጫዋች እንግዲህ ሲቲ ለማስፈረም ከስምምነት መድረሱ ይታወቃል። ስለዚህ እነዚህን ሶስት ተጫዋቾች ወደ ጥራታቸው ወደ ቡድናቸው የጨመሩት አሰልጣኝ ፔፕ ጋርዲዮላ በቀጣይ ዓመት ለዋንጫ ፉክክር ሙሉ በሙሉ እንደሚመለሱ ግልጽ ያደረገ ነው። በሌላ በኩል የሊቨርፑሉ አሰልጣኝ አርኔ ስሎትም በዝውውር መስኮቱ እንደ ፍሪምበርግ እንደዚሁም ደግሞ እንደ ፍሎሪያን ቪርዝ እና ሌላኛው ደግሞ እንደ ኪርኬዝ ያሉ ተጫዋቾችን ዝውውር በመጨረስ ላይ ይገኛሉ። አሁን ደግሞ ቤንጃሚን ሼሽኮንም እየፈለጉት ነው የሚገኙት። ስለዚህ ሊቨርፑል በቀጣይ ዓመትም ልክ እንደ ዘንድሮ ሁሉ ዋንጫ ለማግኘት ስለሚፋለም መድፉ ራሱን ማጠናከር የግድ ይጠበቅበታል። ማንቸስተር ዩናይትድም ሙቤሙን እንደዚሁም ማቴዎስ ኩንሃን አስፈርሟል። አሁን ደግሞ የስፖርቲንግ ሊዝበኑን ቪክተር ዮከሬሽን ለማስፈረም እንቅስቃሴ እያደረጉ እንደሆነ ነው የሚጠበቀው። ስለዚህ አርሰናል ራሱን አጠናክሮ መምጣት የግድ ይለዋል። በቀጣይ ዓመት ከፍተኛ ፉክክር እንደምንመለከትም ይጠበቃል ማለት ነው። ውድ አድማጭ ተመልካቾች የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ አደረስኩኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለመስማት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘውላችሁ።